የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ ስናደርግ እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከኛ ጋር ስትቆዩ ዛሬም በመረጃ ሰዓታችን ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። የቡድን ዜና ይዘናል። በስፔን ሀያላን ክለቦች በኩል በስፋት እንመለከተዋለን። ከዛ ውጭ ትልቅ የሚባሉ ዝውውሮችን እየሰማ እንገኛለን። ይህ አውሮፓ ሻምፒዮኖችን የተመለከተ በጣም ለየት ያለ ጥንቅር ካነሳን በኋላ የፓሪሰን ጀርሜን ድል ከክርስቲያኖ ሮናልዶ ጋር ምን እንደሚያገናኘው ልዩ ጥንቅር አሰናድተናል። የዓለም ዋንጫ የብሔራዊ ቡድን ለተጫዋቾች ጥሪ እንደቀጠለ ነው። የአንድ ኮከብ ተጫዋች ከዓለም ዋንጫ ውጭ መሆኑን ስንሰማ ጥቂት አስገራሚ ጥሪዎችም የቀረበላቸዋሉ። በመረጃ ሰዓታችን ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ አጫጭር ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬ የሚደርሱ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በመረጃ ሰዓታችን ፔፕ ጋርዲዮላ የተሰናበተበት ማንቸስተር ሲቲ ቤት የቡድን ዜና ይዘናል። ተከታተሉት ያላችሁ። በሊቨርፑል የሚጠበቁ ሁነቶች አሉ። ከዝውውር ጋር አያይዘን በተለይም እርግጠኛ የሆንባቸውን እናገራቸዋለን። ከዛ ውጭ የሊቨርፑል ተጫዋቾች ዝምታቸውን ሰብረዋል። ከቫንዳይክ በመቀጠል የቡድን ዜና በስፋት ተይዟል። በሊቨርፑል በኩል በቃል ስፖርት ዩቲዩብ ቻናል ከማንቸስተር ዩናይትድ ጋር በተያያዘ በንጠልጠል የቆየውን ዝውውር የተመለከተ በጣም ልዩ ጥንቅር ለእናንተ ውድ አድማጮቻችን ይዘናል። በቆይታችን ትከታተሉታላችሁ። ከዛ ውጪ በማንቸስተር ዩናይትድ ሰፋ ያለ የዝውውር መረጃ ነው ዛሬ በመረጃ ሰዓታችን የምናካፍላችሁ። በማንቸስተር ዩናይትድ በኩል የቡድን ዜናና የዓለም ዋንጫንም ጥሪ የተመለከተ እንደዚሁም የዩናይትዱ የቀድሞ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰንን በምክንያት እናነሳለን። አብራችሁን ቆዩን። በመድፈኞቹ በኩል በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። በተለይም የሰሜን ለንደኑ ክለብ አርሰናል ዛሬ ሪካርድ የሰበረበት ቀን ነው፣ እንመለከተዋለን ጉዳዩን። ሪቻርድ ጋርሊክ የፕሪሚየር ሊጉ ኃላፊ ናቸውና የተናገሩት ንግግር ግን በጣም ለየት ያለ ነው። አርሰናል የተመለከተ ነው። የሚኬል ማርቲያን አርቴታን ቡድን በጣም ለየት ያለ መረጃ እንነግራችኋለን። ዴክላን ራይስ፣ ጋብርኤል ማርቲኔሊ፣ ሚኬል ሜሪኖ፣ ጋብርኤል ማጋሌሽ፣ ዩሊያን ቲምበር፣ የቀድሞ ግብ ጠባቂ ራምስዴል፣ የቀድሞ ተጫዋች ዌሽሊ ሽናይደር፣ ከአሁኖቹ ከሃቨርዝን፣ ከቀድሞ አርሰን ቬንገርን ዝውውርን በርካታ መረጃ ነው። በነገራችን ላይ በአርሰናል በኩል የያዝ ነው። አብራችሁን ከቆያችሁ እነኝና ሌሎች ለየት ያሉ ስፖርታዊ ጥንቅሮችን ትከታተላላችሁ። ከመረጃዎቹ ጋር እኔ ቃል ነኝ፣ ግን ላይክ ማድረግ እንዳይረሳ። ለፈጣን መረጃዎቻችን እንደ ግብአት እንወስዳችኋለን። ማድሪድ ዘንድሮ በጣም ቀውስ የበዛበት ዓመት አሳልፏል። በእርግጥ የመጀመሪያው አይደለም፣ አምናም በተመሳይ ነበረ። ያ የሪያል ማድሪድ የሁለት ዓመት ቀውስ ውጤት በርከት ያሉ ተጫዋቾች ከብሔራዊ ቡድን ጥሪ እንዳይደርሳቸው አድርጓል። እንግሊዛውያን ተጫዋቾች በስፋት በላሊጋው ከሚሳተፉበት ክለብ አንዱ እንደሆነ ይታወቃል። እንደ አርሎልድ ያለን ተጫዋች እንዳላስጠራ ይታወቃል። ነገር ግን በላሊጋው በአጠቃላይ ዘንድሮ ጁድ ቤሊንግሃም ከፍተኛውን ሬቲንግ ያገኘ እንግሊዛዊ ተጫዋች ሆኖ ወደ እንግሊዝ ብሔራዊ ቡድን ያመራል። ኬረን ትሪፔር የለም። ማርከስ ራሽፎርድ በባርሴሎና ሶስተኛው ከፍተኛ ሬቲንግ ያገኘ ሆኖ ወደ ብሔራዊ ቡድን አቅንቷል። አራተኛው ሰው አርኖልድ አልተጠራም። ጀርሚ ፒናት አልተጠራም። እንግሊዛውያን ተጫዋቾች በስፋት ያሉበት ሪያል ማድሪድ እና ላሊጋ ጥቂቶችን ብቻ ነው ያስመረጠው። በተለይም ደግሞ ሪያል ማድሪድ በትልቁ ይጠቀሳል። ከሪያል ማድሪድ ጥሪ የቀረበላቸው ጁድ ቤሊንግሃም ቢሆን በራሱ በእንግሊዝ ብሔራዊ ቡድን የቋሚነት ጥያቄ እንዳለበት ይታወቃል። በቶማስ ቱሄል ስር እሳቸውም በርከት ያሉ አማራጮች በዛ ቦታ ላይ መኖራቸውን ተከትሎ ጥሪው ራሱ በጣም አጠራጣሪ እንደነበረ አይዘነጋም። ማድሪድ ቤት የሁለት ተጫዋቾች ጸብ ክለብ ውስጥ በትልቁ መነጋገሪያ ነበር። የሊጉ መጠናቀቂያ ላይ ኦሪዮል ቹዋሚኒ እና ፍሬድሪኮ ቫልቬርዴ። ኦሪዮል ቹዋሚኒ እኔና ፍሬድሪኮ ቫልቬርዴ አንድ የጋራ ግብ ነው ያለን፣ እሱም ሪያል ማድሪድ ዋንጫ ማሸነፈው፣ በመካከላችን ምንም የተለየ ችግር የለም ብሏል። በእርግጥ ፌድ ቫልቬርዴም ከሰሞኑ ተጠይቆ ነበረ በዚህ ጉዳይ ላይ። ሪያል ማድሪድን መምራት፣ ሪያል ማድሪድን አንበሎ ነው ዋንጫዎችን ማሸነፍ ቀጣይ ህልሙ እንደሆነ ብቻ ተናግሮ አልፎታል። በእርግጥ ሪያል ማድሪድም ይፈቅድላቸዋል ተብሎ አይጠበቅም። ሁለት ተጫዋቾች በመካከላቸው ስለነበረው ጠብ ይናገሩ ዘንድ ምናልባት አንድ ቀን ከሪያል ማድሪድ ከወጡ በኋላ ይፋ ያደርጉት ይሆናል። ለጉዳዩ ማን ኃላፊነት ይወስዳል በሚለው ጉዳይ ላይ እንደውም ፍሎሬንቲኖ ፔሬስ ከሁለቱ ጸብ በላይ እኛን የጎዳን ሚዲያ ላይ ያንን ጸብ ያወጣው አካል ነው ማለታቸው ይታወቃል። ምናልባት ሁለቱም እንግዲህ ከሪያል ማድሪድ ሳይሰናበቱ በፊት ስለ ጉዳዩ ይፋ ያደርጋሉ ተብሎ አይጠበቅም።
ቪኒሺየስ ጁኒየርን የሚጠሉት የማድሪድ ያልሆኑ ሰዎች ናቸው ያሉት ፍሎሬንቲኖ ፔሬዝ ናቸው። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ቪኒሺየስ ጁኒየር በክለቡ ለረጅም ጊዜ እንዲቆይ እንደሚፈልጉ ገልጸዋል። ፍሎሬንቲኖ ፔሬዝ ሲናገሩም ቪኒሺየስ እስከ መጨረሻው በሪያል ማድሪድ እንዲቆይ እንፈልጋለን ብለዋል። አክሎም ያለፉትን 2 የሻምፒዮንስ ሊግ ጉዞዎች በተለይም በሱ አማካኝነት አግኝተናቸው ነበረ፣ ከክለቡም ጋር ጥሩ ግንኙነት አለው ሲሉም ተጫዋቹ ክለቡን እንዲለቅ ፍላጎት እንደሌላቸው በግልጽ አሳውቋል። ቪኒሺየስ ጁኒየርን የሚጠሉ አሉ ለተባሉት እሳቸው ደግሞ የሪያል ማድሪድ ደጋፊ ያልሆነ እሱን የሚጠላው ሲሉ በተለይም በሱ ለሚቀርቡ ትችቶች ቀጥታ ግንኙነታቸው ከሪያል ማድሪድ ጋር ከተያዙ ሰዎች ውጭ ያሉ በማህበራዊ ሚዲያም ቢሆን ብለዋል። ስለ ቪኒሺየስ ኮንትራት ማራዘም ግን ንግግር የተጠየቁት ፕሬዚዳንቱ ገና ጊዜ ያለ ብለዋል። በእርግጥ ጊዜ ያለ ሪያል ማድሪድ ኮንትራቱን የሚያራዝምበት፣ ግን አሁንም ቢሆን በሁለቱ አካላት መካከል ምንም የተደረሰ ስምምነት እንዳለ አይታወቅም። ኦሴሜን በበርካታ ክለቦች ስሙ ሲነሳ ነበረ። አንደኛው ስሙን የሰማነው ከባርሴሎና ጋር እንደነበረ ይታወቃል። በተለይም ባርሴሎና የአጥቂ ስፍራውን ሮቤርት ሌዋንዶስኪን በይፋ ካሰነበተ በኋላ ስሙ ሲነሳ ነበር። አሁን በርከት ያሉ የመገናኛ ብዙሃን ናይጄሪያ የፊት መስመር አጥቂ ቪክተር ኦሴሜን ከጋላታሳራይ ጋር ሊለይ እንደሚችል ገልጸዋል። ቪክተር ኦሴሜን እስካሁን ብሔራዊ ቡድን ያልተቀላቀለው በዚሁ ምክንያት መሆኑን የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቼሌ አረጋግጠዋል። ተጫዋቹ በአሁኑ ሰዓት ከክለቡ ጋር በንግግር ላይ እንደሚገኝም አስረድተዋል። በዚህ ምክንያት ናይጄሪያ በቀጣይ የምታደርጋቸው የወዳጅነት ወይም የአቋም መለኪያ ጨዋታ ላይ ቪክተር ኦሴሜን ብሔራዊ ቡድኑ ወይም ናይጄሪያን ወክሎ አይጫወትም። በዚህ ምክንያት ከጋላታሳራይ ይወጣል ነው። እንዳልኳችሁ በትልቁ ስሙ ሲነሳ የነበረው ከባርሴሎና ጋር ነው። ምክንያቱም የሮቤርት ሌዋንዶስኪ ክለቡን መልቀቅ እርግጥ ከሆነ በኋላ መዳረሻው የሮቤርት ሌዋንዶስኪ ባይታወቅም የሱ ተተኪ ግን እየተፈለገ ነበር። የአልቫሬዝ ቅድሚያ የሚሰጠው ነው። ግን ነገርየው ምን ያህል ከባድ እንደሆነ ከሰሞኑ ተመልክተናል እና በዚህ ምክንያት ዝውውሩ ወደ ባርሴሎና የመሆን እድሉ በጣም ሰፊ ነው። ጉዳዩን እየተከታተልን በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። አንድ ዓለም የማይረሳው በእግር ኳስ ታሪክ በጣም ታማኝ የሚባል ሰው እናንሳ። የቀድሞ የቦሩሲያ ዶርትመንድ ተጫዋች ነው። በእርግጥ በቦሩሲያ ሞንቾ ግላድባም በደንብ እናውቀዋለን። በጣም አስደናቂ የሚባሉ የውድድር ዓመታትን አሳልፈዋል። ወደ 391 ጨዋታ በቡንደስሊጋ በቦሩሲያ ሞንቾ ግላድባና በዶርትመንድ 115 አሲስት 156 ጎሎችን አስቆጥሮ ነበረ። ማርኮ ሮይስ በቡንደስሊጋው የለም፣ ግን ጀርመናውያን ዛሬ በስፋት ይሄን ተጫዋቻቸውን ሲያነሱ ሲያወድሱት ነበር። በታማኝነቱ በደንብ ይታወቃል። በተለይ በቡንደስሊጋ ያሳለፋቸው ጊዜዎች የሚረሱ አይደሉም። ጀርመን ከምትናፍቃቸው አንድ ተጫዋቾች ውስጥ አንደኛው ነው ማለት ይቻላል። ዛሬ ጀርመናውያን በስፋት ሲያወድሱት ሲያነሱት ከነበረ ተጫዋቻቸው ማርኮ ሮይስ ይጠቀሳል። በርካቶች ስለ ታማኝነቱ ያነሳሉ፣ ግን ቃል ስፖርት ዩቲዩብ ቻናል ስለ ማርኮ ሮይስ ስናነሳ በክለባችሁ እንዲጫወት ትሹ ነበር ወይ? በተለይም በፕሪሚየር ሊግ በርካታ ክለቦች በወቅቱ ሲፈልጉት ነበር። መልከታችሁን በተጫዋቹ ዙሪያ አጋሩን። በእግር ኳስ ታሪክ በአውሮፓ ሻምፒዮንስ ሊግ 1992-93 በኋላ ብቸኛው ክለብ ማድሪድ ነበር። ፓሪሰን ጀርሜን ተጋርቶታል። በተከታታይ የሻምፒዮንስ ሊግ ዋንጫን በመንሳት የፓሪሰን ጀርሜን ታሪክ ይህ ብቻ አይደለም። ፓሪሰን ጀርሜን የአውሮፓ ሻምፒዮንስ ሊግን በተከታታይ መንሳት ችሏል። እናም በአውሮፓ ሻምፒዮንስ ሊግ ይሄኛው ገድላቸው በትልቁ ሊነገርላቸው ይችላል። ግን ለየት ያሉ ቁጥሮችም አሉ በዚሁ። ለአብነት ያክል ማቲ ሳፍኖቭ ግብ ጠባቂያቸው በ120 ደቂቃ አንድ ኳስ አላዳነም። የፓሪሰን ጀርሜኑ ግብ ጠባቂ ሌላ በጣም አነጋጋሪ ነው። ከአርሰናል ጋር በነበረ የፍጻሜ ጨዋታ ቪታኒያ 141 ኳሶችን አቀብሏል። ይሄ በሻምፒዮንስ ሊግ ታይቶ የማይታወቅ ነው። በፍጻሜ ጨዋታ ላይ ዣቪ ነበረ የቀድሞ ባርሴሎና ተጫዋች ሪካርዶን የያዘው፣ ተቀብሎታል። ዦዋ ኔቬዝ በጨዋታው 16 የአንድ ለአንድ ግንኙነቶችን ያሸነፈ፣ 11 ኳሶችን ተቃራኒ ሳጥን ውስጥ የነካ፣ 7 ቅጣት ምት ለቡድኑ ያስገኘ፣ 3 ታክሎችን የፈጸመ አንድም ተጫዋች የለም። ይህም በጨዋታው ላይ ያየነው ሌላ በጣም አስደናቂ ቁጥር ነበረ። ሌላኛው ዲዛየር ዱዊ ነው። በፍጻሜ ጨዋታ ላይ ለሁለተኛ ተከታታይ ዓመት ዋንጫ ያነሳ ዕድሜው ከ21 ዓመት በታች የሆነ ሌላኛው ተጫዋች። ዊሊያም ፓቾን ከተመለከትን ኢኳዶራዊ ተጫዋች ሆኖ የአውሮፓ ሻምፒዮንስ ሊግን በተከታታይ ያነሳ የመጀመሪያው ተጫዋች የሆነበት። ከዛ በዘለለ ደግሞ አውሮፓ ሻምፒዮንስ ሊግ የፍጻሜ ባለ ክብር በነበረበት ሰዓት እንደ ክቫቻ ክቫራተስኬሊያን ያለ ተጫዋች ፍጹም ቅጣት ምት አስገኝቶ ለቡድኑ የግብ መነሻ ነበረ። በእርግጥ ኦሊሴ እና ቪኒሺየስ ጁኒየር በ8-8 ከፍተኛ አሲስት አድራጊ ሆኖ ሲጨርሱት ክቫቻ ክቫራተስኬሊያን በ6 አሲስት ሁለተኛ ሆኖ አጠናቋል።
በፓሪስ ሰን ዠርሜን በኩል አሰልጣኙን እናንሳቸው። ሉዊስ ኤንሪኬ የዚህ ቡድን ዋናና ቁልፍ ሰው ሉዊስ ኤንሪኬ ሁለተኛው ስፔን አሰልጣኝ ሆነዋል። ከጆዜ ቫሊሆን በመቀጠል 1955-56 እና 1956-57 ተከታታይ የሻምፒዮንስ ሊግ ወይም የኤሮፕ ሊግ ዋንጫን ካነሱ በኋላ ሁለተኛው ሰው ሆነዋል። ተከታታይ ዋንጫን በማንሳት በሻምፒዮንስ ሊግ ወይም በአውሮፓ መድረክ ከፔፕ ጋርዲዮላ በመቀጠልም ሉዊስ ኤንሪኬ ሁለተኛው ስፔን አሰልጣኝ ሆኗል። 3 የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳኩ ትንሽ ለየት ያለ ሀሳብ አጋርተዋል ሉዊስ ኤንሪኬ። በነገራችን ላይ ሰዎች ይህ ቡድን ሻምፒዮንስ ሊግን ቀጣይ ዓመት ማንሳት ይችላል እያሉ ነው። እኔ ግን እንደዛ አይደለም ምለው። ሻምፒዮንስ ሊግን ገና 5 ተከታታይ ጊዜ ማንሳት እንችላለን እያሉ ይገኛሉ። ሉዊስ ኤንሪኬ በጣም አስደናቂ ጊዜን ከፓሪስ ሰን ዠርሜን ጋር እያሳለፉ ይገኛሉ። ኮንትራታቸው ይራዘማል። በቀጣይም በፓሪስ ሰን ዠርሜን ይቀጥላሉ። የእሳቸው ወደዚህ ቡድን መምጣት በተለይም ፓሪስ ሰን ዠርሜን ኮከቦችን ሰብስቦ ያላገኘውን ዋንጫ በሳቸው ስራ አግኝቶታልና በተለይም ፓሪስ ሰን ዠርሜን በናስር አልካላፊ ያሻሻለው አንዱ ነገር ኮከብ ተጫዋቾችን ወይም ይሄ ኢጎ የበዛባቸውን ከዋክብት ከመሰብሰብ ይልቅ አንድ አሰልጣኝ መምጣት እንዴት ቡድኑ እንደጠቀመው እና የሳቸውም እርምጃ በብዙ እንዲደነቅ አድርጓል። የአውሮፓ ሻምፒዮንስ ሊግ በፓሪስ ሰን ዠርሜን አሸናፊነት ከተጠናቀቀ በኋላ የዓመቱ ምርጥ ተጫዋች ታውቋል። የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ተጫዋች ይፋ ሲደረግ በፒኤስጂ ቡድን ውስጥ በጣም አስደናቂ ውድድር ዓመት ያሳለፈውና በፒኤስጂ አሸናፊነት ሲጠናቀቅ ለግቡ በተለይም ለፍጹም ቅጣት ምቱ መገኘት እሱ ላይ የተሰራ ጥፋት ነበርና ምርጡ የነበረው በእንቅስቃሴም ደረጃ የፓሪስ ሰን ዠርሜን የፊት መስመር ተጫዋች ክቫራትስኬሊያን የዓመቱ ምርጥ ተጫዋች በመባል ተመርጧል። ክቫራትስኬሊያን በውድድሩ 10 ጎሎችን አስቆጥሮ 6 አመቻችቶ 16 የግብ አስተዋጽኦ ነበረው። ክቫራትስኬሊያን በፓሪስ ሰን ዠርሜን ፍጹም የተለየ ዓመትን ናፖሊ ከመጣበት አምና ጀምሮ እያሳየ ይገኛል። ኦልሞስት በአንድ ዓመት ውስጥ ለሁለተኛ ጊዜ የሻምፒዮንስ ሊግ ዋንጫ እንደማለት ነው። ቤተሰብ በድፍን 12 ወር ውስጥ እንደማለት ያክል ነው። ምክንያቱም የመጣው አምና ጠር ላይ አካባቢ እንደነበረ ይታወቃልና በጣም ድንቅ የሚባል ጊዜን ካሳለፈ በኋላ ዘንድሮ የውድድር ዓመቱ የዓመቱ ምርጥ ተብሏል። ምናልባት ይገባል አይገባም የእናንተን የግል መልከታም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ለመሆኑ የፓሪስ ሰን ዠርሜን ዋንጫ ማንሳት ከክርስቲያኖ ሮናልዶ ጋር ምን ያገናኘዋል ብለን ነበረ መግቢያችን ላይ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን 2025 ላይ የአውሮፓ ሻምፒዮንስ ሊግ ባለ ክብር የነበረው እንዲሁ ፓሪስ ሰን ዠርሜን ነበረ አምና። በዛው ዓመት 2025 ፖርቱጋል የዩኤፋ ኔሽንስ ሊግ ሻምፒዮን ሆናለች በጁን ወር። በጣም አስገራሚ ነገር አሁን በሜ ፓሪስ ሰን ዠርሜን ሻምፒዮንስ ሊግን ወስዷል። ታሪክ ራሱን ይደግማል ወይ? ፓሪስ ሰን ዠርሜን ዋንጫ ሲበላ ሮናልዶም ዋንጫ ይበላል ከሀገሩ ጋር። አሁን ደግሞ የዓለም ዋንጫ ነው። ስለዚህ ፓሪስ ሰን ዠርሜን ዋንጫ በልቷል። ሮናልዶስ በታሪኩ የሚያለማትና የሚመኛትን እና ምጁ ላይ ያልገባችም ቀረው የተባለውን የዓለም ዋንጫ ያሳካበት የሆነው የሚለው በትልቁ ይጠበቃል። በነገራችን ላይ የዓለም ዋንጫ ጁን 11 ማለትም ከ10 ቀን በኋላ በይፋ ጅማሮን እንደሚያደርግ ይታወቃል። ማርሴሎ ቤልሳ ዩራጋይ በዓለም ዋንጫ ይዘው የምትሄደውን ስብስብ ይፋ አድርገዋል። በዚህ ስብስብ ውስጥ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሉዊስ ሱዋሬዝ የለም። ከ2026 የዓለም ዋንጫ የኡራጋይ የማርሴሎ ቤልሳ ስብስብ ውጪ መሆኑ ተረጋግጧል። አፍሪካውያን አይረሱትም ሉዊስ ሱዋሬዝ እና የዓለም ዋንጫ ሲመጣ በተለይም ጋና ከኡራጋይ በእጁ ከመስመር ላይ ያዳናት ኳስ በኋላም እሱ በቀይ ካርድ ወጣም አሳሙያ ጊያን ፍጹም ቅጣት ምቱን መቶ ሳተ። አፍሪካ ታሪክ ልሰራ የምትችልበት ውድድር እንዲሰነከል አደረገና በርካታ አፍሪካውያን አይረሱትም። እናም ይህ የማይረሳ ሰው በአፍሪካውያን ዘንድ ዘንድሮ ግን በዓለም ዋንጫ የለም፣ ሀገሩን አይወክልም። ጥሪው በጣም አነጋጋሪ ሆኗል። ከሜሲ ጋር ድንቅ ጊዜን በኢንተር ማያሚ ቤት ግን ሲያሳልፉ እንደነበረ የሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ግን የእናንተ ላይክ ስለሚያስፈልገን ላይክ አድርጉን። ኤርሊንግ ብሮት ሃላንድ ማስተማር የማያቆም ድምፁ ሁልጊዜም ከፍ ብሎ የሚሰማ በእግር ኳስ ውስጥ የሱ ስራዎች በሙሉ ግን ኖርማል የሚባሉ ግን ከእግር ኳስ ሜዳ ውጭ ያለው ህይወቱ በጣም ከባድ፣ ሁሌም አስተማሪ፣ ሁሌም ስራ የበዛበት ሰው
ጋርዲዮላ ነው ይላል። እናም ሃትሪክ ሰርተ ዋንጫዎችን በልተ ለቀጣይ ዓመት ራስን እንድታዘጋጅ ሌላ ደረጃ ላይ እንድትገኝ የሚያደርግ አሰልጣኝ ነው፣ እንዳይሰለቻ ያደርጋል ስኬትን ይላል። ፔፕ ጋርዲዮላ አንደኛው የሚታወቁበት ነገር ዋንጫ የበላን ቡድን ድጋሚ ማሰልጠን ፈተና እንደሆነ ይታወቃል። ግን ጋርዲዮላ ለዚህ በትልቁ ይጠቀሳሉና እንደዚ አይነት አስተሳሰብ እንዲኖረን ያደርጓል ጋርዲዮላ። እኔንም ሁላችንንም ቀይሮናል። እናም ሁልጊዜም በእግር ኳስ ዓለም ውስጥ ብቻ ሳይሆን በእግር ኳስ ዓለም ውጭም ቢሆን የእሱን ያሰለጣጠን ዘይቤ ለግል ህይወትን መጠቀም እችላለሁ ብሏልና ለሁሉም ነገር ይህን ሰው ማመስገን አለብኝ ብሏል ሃላንድ። ጋርዲዮላ ያስተማረው ነገር እግር ኳስ ብቻ እንዳልሆነና ለግል ህይወቱም ጭምር እንደሚጠቀምበት ተናግሯል። ከፔፕ ጋርዲዮላ በኋላ ህይወት በሲቲ ቤት እንዴት ይሆናል የሚለው ግን በርካቶች በጉጉትም በትልቁም እየጠበቁት ያለ ነገር እንደሆነ ይታወቃል። ህይወት በማሬስካ ስር በሲቲ ቤት እንደ ጋርዲዮላ ወይንስ ከጋርዲዮላም ከፍ ያለ ወይንስ የሚለው ደግሞ በትልቁ ይጠበቃል። ሲቲያን ግን ምን እየተሰማችሁ ነው? በተለይም ህይወት ከጋርዲዮላ በኋላ ምን ሊሆን ይችላል በምትደግፉት ክለብ የሚለውን ግን በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ መልከቶቻችሁን ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። በሊቨርፑል ኮስታስ ሲሚካስ ከሮማ የውሰት ውሉ ተጠናቋል። ስለዚህ በቀጣይ ሊቨርፑልን ይቀላቀላል። አሁን አንዲ ሮበርትሰን በቦታው ላይ የለም፣ ቶትናምን ይቀላቀላል። በርካቶች ጥርጣሬ ያላቸው እውነት አንዲ ሮበርትሰን በሊቨርፑል ተተክቷል፣ እውነት የሜሎሽ ኬርኪ ዝውውር የአንዲ ሮበርትሰንን ተተኪነት አረጋግጧል የሚል ጥያቄና ጥርጣሬ ያላቸው ግን አሁን ሊቨርፑል በኩል የሜሎሽ ኬርኪዝ በቦታ ላይ ቁጥር አንድነት፣ ሲሚካስ ቁጥር ሁለትነት ሆኖ ይቀጥላል የሚለው እንዳለው ሆኖ ሲሚካስ ለቁጥር አንድነትም ለመፋለም ከሮማ ወደ ሊቨርፑል ይመለሳል። በትልቁ የሚጠበቅ ነገር ነው ያ ቦታ። ምክንያቱም ሊቨርፑል የግብ ምንጮቹ ከነበሩት ሁለቱንም አጥቷቸዋል። አርኖልድን አጥቷል በአምና፣ ዘንድሮ ደግሞ አንዲ ሮበርትሰንን አጥቷል። አርኖልድና አንዲ ሮበርትሰን ተከላካይ ሆነው የእነሱን ያክል አሲስት ያለው በፕሪሚየር ሊግ አልተመለከትም። ከፍተኛ የአሲስት መጠን ይዘው ነው ከሊቨርፑል የወጡትና ሊቨርፑል አደገኛ የነበረበት የሜዳ ክፍል ሁለቱንም ኮከቦችን አጥቷል። የአርኖልድ ለመተካት የተደረገው ጥረት እምብዛም ፍሬ አፍርቷል ለማለት ይቸግራል። በፍሪፖንግ ለዓለም ዋንጫም አልተጠራም። በእርግጥ የጉዳቱ ሁኔታ ነው ምክንያቱ። ኮስታስ ሲሚካስ ደግሞ ቀጣይ ሮበርትሰንን መልቀቅ ተከትሎ በሊቨርፑል ለቁጥር አንድነት ይታገላል። የስሎት ስንብት በኋላ ዝም ጭጭ ያለ የሊቨርፑል ስብስብ አሁን ድምፁ እየተሰማ ነው። ሁጎ ኤኪቲኬም ስለተደረገልን ነገር ሁሉ በአሰልጣኙ አመስጋኝ ነኝ፣ በሜዳም ላይ ሆነ ከሜዳም ውጭ ስሎት ብዙ ነገር አስተምሮኛል፣ አመስጋኝ ነኝ፣ መልካሙን ሁሉ እመኛለሁ ብሏል። ሌላው ድምፁ የተሰማው ሰው ፍሪፖንግ ሆኗል። ለሁሉም ነገር አሰልጣኝን አመሰግናለሁ፣ ለወደፊት መልካም እመኛለሁ ይላል። ሪያን ግራቨንበርክ ለሁሉም ነገር አመሰግናለሁ አሰልጣኝ፣ የፕሪሚየር ሊግን ዋንጫ በአንድነት ማንሳት አስደናቂ ስኬት ነበር እና መቼም የማረሰው ጊዜ ነበር። ለወደፊቱ ለስሎት መልካም ምኞቴን እገልጻለሁ ብሏል። በእርግጥ ለመልካም ምኞት ቨርጅል ቫንዳይክን የቀደመም አልነበረም። ቨርጅል ቫንዳይክ በመጀመሪያ ውድድር ዘመን ሻምፒዮን ነበርና አብረን፣ እናም ያንን መቼ የማረሰውም አሰልጣኝን አመሰግናለሁ፣ ለወደፊቱም ለአንተም ለቤተሰቦችን መልካምን ሁሉ እመኛለሁ ብሏል። ሊቨርፑል ቤት ዝም ብሎ ነበር። የሳላ ስንብት ኦልሬዲ ስለተሰማ መልእክት ይልካል ለስሎት ተብሎ አይታሰብም። ሲቀጥልም ደግሞ በሁለቱ መካከል የነበረው ሰጥ አገባ ያን እንዲያደርግ ይፈቅዳል ተብሎም አይታሰብም። ለማንኛውም ከስሎት ስንብት በኋላ ጸጥ ያለው የሊቨርፑል ካምፕ ድምፁ መሰማት ጀምሯል። ክሪስታል ፓላስ የሌንሱን አሰልጣኝ ፒየር ሴጅን ሊያስፈርም ነው። ያ ማለት ያው የአንዲ ሮላ ነገር ሙር ወደ ሊቨርፑል እየቀረበ መምጣቱ ማሳያ ነው። በእርግጥ ትላንትናም በቃል ስፖርት ዩቲዩብ ቻናል አረጋግጠንላችኋል። ክሪስታል ፓላስ ለአንዲ ሮላ ያቀረበው ጥያቄ በኢራውላ በኩል ተቀባይነት እንዳላገኘ፣ ያ ማለት እሳቸው ለሊቨርፑል ምን ያህል እየቀረቡ እንደነበረ ማሳያም ጭምር ነበረ። ስለዚህ እሳቸው ይቀጥላሉ ማለት ነው። በዛ ላይ ማይክል ኤድዋርድስ እና ሪቻርድ ሂውዝ ለእሳቸው በጣም ቅርብ ሰው ናቸው። በበርንማውዝ በደንብ ይተዋወቃሉ እና ከዚህ ጋር በተያዘ ስሎት ስር መሻሻል አልቻለም ብለው ላመኑት ቡድን አንዲ ኢራኦላ ጋር እንግዲህ ቀጠሮ ይዘዋል እየተባለ ነው። እንደውም አንዳንድ የዜና ምንጮች በቅርቡ ውይይት ድርድር ይደረጋልና በአንዲ ኢራኦላ በኩል ቀጣዩ የሊቨርፑል አሰልጣኝ የመሆናቸውና የሹመታቸውን ነገር የጊዜ ጉዳይ ብቻ ያደርጉት ተብሏል። ለማንኛውም ክሪስታል ፓላስ ፊቱን ወደ ፒየር ሴጅን ሲያዞር የኢራኦላ ነገር ሊቨርፑል መሆኑን ሌላ ማረጋገጫ ሆኗል። አታላንታ አዲስ ዳይሬክተር መሾሙን ተከትሎ ማንቸስተር ዩናይትድ ከኤደርሰን ዝውውር ጋር በተያዘ ሰሞኑን ቆሞ የነበረው ድርድር ዳግም ይመለሳል ተብሏል። በእርግጥ ከተጫዋቹ ጋር ሙሉ ለሙሉ ከስምነት ደርሰዋል። የአታላንታው ኤደርሰን ማንቸስተር ዩናይትድን ለመቀላቀል
ከስምነት መድረሱም ይታወቃል። እንደውም በርከት ያሉ ዜና ምንጮች ከተጫዋቹ ጋር በተያያዘ አንዳንድ የግል ጥቅሞችን ይፋ ሲያደርጉ ነበረ። በእርግጥ ቀድሞም የተሰጋው ነገር ከአታላንታ ጋር የሚደረገው ድርድር ነው። ለማንኛውም ዩናይትድ እስከ 38 ሚሊዮን ፓውንድ፣ አታላንታ እስከ 50 ሚሊዮን ፓውንድ የሚጠጋ ጠቅላላ ፓኬጅ በሚሉ ጉዳዮች ላይ ከሰሞኑ ድርድር ይቀጥላል። አታላንታም አዲስ ዳይሬክተር ሾሟል። ስለዚህ ከአዲሱ ዳይሬክተር ጋር ዩናይትድ የሚያደርገው ድርድር ይቀጥልና እልባት ይሰጣል። ዩናይትድ ዋና ዓላማው ከዓለም ዋንጫ በፊት ተጫዋቾችን ማስፈረም ነው። አዲስ ነገር በምንጀምረው ሳምንት በትልቁ ይሰማል። በዚህ ዝውውር ጉዳይ ላይ ራፋኤል ሊያኦ በዩናይትድ የመፈረም ፍላጎት አለው የሚለው መረጃ ከወጣ በኋላ አሁን ስሙ በስፋት እየተያዘ ነው። ዛሬ የጣሊያን መገናኛ ብዙሃን ጋዜጣ ዴሎ ስፖርትን ጨምሮ ዩናይትድ ተጫዋቹ ላይ ፍላጎት ቢኖረውም እስካሁን ይፋ ጥያቄ አላቀረበም የሚለውን አረጋግጠዋል። ግን የራፋኤል ሊያኦ ልብ ያለው ዩናይትድ ቤት ነው እየተባለ ነው። የዩናይትድ ጥያቄ በትልቁ እየተጠበቀ ነው። ሌላው ማን ዩናይትድ በዚህ ክረምት የፊት መስመሩ ለማጠናከር እየተዘጋጀ ባለበት ሰዓት በርካታ ስሞች ይነሳሉ። ከተነሱት ስሞች አንዱ የሆነው የፓላሱ ዣን ፌሊፔ ማቴታንም ይሁን እነ ሪዮ ፈርዲናንድ ያጩት ሌዋንዶስኪን በተመለከተ በዩቬንቱስ ቤት ላይ ቀጥል ይችላል የተባለው ዱሻን ቪላሆቪችም ጭምር ስማቸው በስፋት ተይዟል። አሁን ከዩናይትድ የአጥቂ ክፍል ጋር የሚያያዝ ስም ብዛት ወደ 3 አድጓል። ዣን ፌሊፔ ማቴታ፣ ሌዋንዶስኪ፣ ዱሻን ቪላሆቪች፣ ኦሴሜንም የሚሉ አሉ። ግን ዩናይትድ በጣም የተገነነ ገንዘብ እንደማይከፍል ይታወቃል። ምናልባት ግን አራቱንም ኢላማ ቢያደርግ ዩናይትድ ኦሴሜንም፣ ሌዋንዶስኪንም፣ ዣን ፌሊፔ ማቴታንም ቪላሆቪችንም ኢላማ ቢያደርግ ከነኛ አራት አጥቂዎች ለዩናይትድ ምርጡ ማን ሊሆን ይችላል? ዩናይትድ ያናጋሩን ሴላመንስ ራሱን ወደ ቡድኑ በቀላቀለበት መንገድ ተሻጋሪ ኳሶችን በማክሸፍ እንዲሁም ባደረጋቸው ድንቅ ኳስ የማዳን እንቅስቃሴዎች በጣም ተደንቅ ያለው ብሏል። ኤድዊን ቫንደርሳር ነው ይህን የሚለው የዩናይትድ የግብ ጠባቂዎች ሌጀንድ በእውነት በጣም ጥሩ ግብ ጠባቂ መሆኑን አስመስክሯል ይላል ማይክል ካሪክ አለ። ኤድዊን ቫንደርሳር በቀጣዮቹ ዓመታት ለትልቅ ዋንጫ ለመፎካከር የሚፈልገውን ቡድን ይበልጥ ለማሳደግ በጣም ጥሩ ተጫዋች ያገኘ ይመስለኛልና ዩናይትድ ይሄ ለማደግ በሚያደርገው ጥረት ወይም ቡድኑ ለመሻሻል በሚያደርገው ጥረት ላይ ከኋላ ያለው ጥንካሬ ለቡድኑ በጣም ወሳኝ ነውና ሴላመንስ በማንቸስተር ዩናይትድ እያደረገ ያለው ነገር ለካሪክን በብዙ ይረዳዋል፣ ያግዘዋል። በእርግጠኝነት ዩናይትድ በቀጣይ ውድድር ዓመት ሲሻሻልና ለዋንጫ ሲፎካከር ማየት የተሻለው ለዚህም ከግብ ጠባቂው ጀምሮ ብዙ ለውጦችን አይቻለው ምርጥ ነው እያለ ነው ኤድዊን ቫንደርሳር። ይቀጥላል። ግብ በማስቆጠር ረገድም ብሪያን ቤሞ፣ ማቲያስ ኩኛ፣ ቤንያሚን ሼሽኮ መጨመሩ ቡድኑ ይበልጥ ጠንካራና የተረጋጋ እንዲሆን አድርጎታል ይላል። ከፊት መስመርም እነዚህ በተወሰነ መልኩ ልምድ ያላቸው ተጫዋቾች ናቸው። ከዚህ ቀደም ክለቡ ትኩረት ያደርግ የነበረው በወጣት ተጫዋቾች ላይ ነበረ። በአሁኑ ክረምት የዝውውር መስኮት ተመሳይ ነገር የሚያደርጉ ይመስለኛል። የማንቸስተር ዩናይትድን ደረጃ በየዓመቱ ከፍ ለማድረግ እንዲሁም ያሉትን ክፍተቶች ለመድፈን ፕሪሚየር ሊጉ የሚገኙ ተጫዋቾች ላይ ትኩረት ማድረግ አለበት። ስለዚህ ማንቸስተር ዩናይትድ እንደ አምነው አሁንም ተጫዋች ማስፈረም ያለበት በፕሪሚየር ሊግ እየተጫወቱ ካሉ ተጫዋቾች ውስጥ መሆን ያለበት ብለዋል ኤድዊን ቫንደርሰን። የአምናው ቀመር ሰርቷል። በእርግጥ በርካታ የቀድሞ ሰዎችም በዝውውር ጉዳይ ላይ ሀሳባቸውን ሲያነሱ ከዛው ከፕሪሚየር ሊግ መምረጥ አለብን፣ የፕሪሚየር ሊግ ተጫዋቾች ናቸው የሚያስፈልጉት ልምድ ስላላቸውም፣ የብሪያን ቤሞም የማቲያስ ኩኛም ዝውውር በአንጻራዊነት ጥሩ የሆነው የፕሪሚየር ሊግ ተጫዋች ስለነበሩ ነው የሚል ይዘት እንዳላቸው ይታወቃል። ኤድዊን ቫንደርሰንም ያንን ሀሳብ ተጋርተዋል። ብሩኖ ፈርናንዴዝ ባሎንዶርን በተመለከተ ጥያቄ ቀርቦለት ነበረ። የኔ ሀሳብ እንዲህ አይነት የግል ክብሮችን መሰብሰብ አይደለም፣ የኔ ሀሳብ ዋንጫ መሰብሰብ ነው። አንድ ተጫዋች ለግሉ ሽልማት እየወሰደ ከሆነ ያ ግላዊነትን ነው የሚገልጸው። ምክንያቱም በተጫዋቹ በግል ብቃት ጥሩ መሆን እየተገኘ ያለ ነገር እንዳለ ሊገልጽ ይችላል። ግን ያ ሽልማት የግል ነው። ተጫዋቹ ግን ምርጥ መሆኑን ሊገልጽ ይችላል። ነገር ግን እኔ አሁን ዋና ፍላጎቴ ያ አይደለም። እኔ በግሌ ከማገኘው ነገር ይልቅ በእኔ ምክንያት ቡድኑ ዋንጫ እንዲያነሳ ነው የምፈልገው፣ ህልሜ እሱ ነው እያለ ይገኛል። ከሰሞኑ በሮይኪን የደረሰበት ትችት ቀላል የሚባል አይደለም። በእርግጥ ለዛ ምላሽ ሰጥቷል። ሌላው በዓለም ዋንጫ ሀገራቸውን ከሚወክሉ ተጫዋቾች ውስጥ አንደኛው ማቲያስ ኩኛ ነው። ለብራዚል 9 ቁጥር እንደሚለብስ ተረጋግጧል። ዛሬ ግን ትንሽ ለየት የሚለው በዩናይትድ በኩል ማኑኤል ኡጋርቴ ለቀጣይ ዓለም ዋንጫ በኡራጋይ ስብስብ ውስጥ መካተቱ ነው። በዩናይትድ ጨዋታ እያደረገ እንዳልነበረ ይታወቃል እና እነ ፌድ ቫልቬርዴ በተካተቱበት የኡራጋይ አማካይ ክፍል ውስጥ ማኑኤል ኡጋርቴ ተካቷል። ማኑኤል ኡጋርቴ በዚህ ክረምት ማንቸስተር ዩናይትድ ይለቃል ተብሎ ይታሰባል። በዓለም ዋንጫ ጥሩ እንቅስቃሴ ካደረገ ምናልባት ለዩናይትድ ጥሩ ሽያጭ ሊሆን ይችላል።
ሰር አሌክሳንደር ቻክማን ፈርጉሰን የቀድሞ የዩናይትድ አሰልጣኝ በአውሮፓ ሻምፒዮንስ ሊግ ድል ዙሪያ ተናገሩት እየተባለ በማህበራዊ ሚዲያ ላይ እንደሚዟዟር መልእክት ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መረጃው ፍጹም የተሳሳተ ነው። ሰር አሌክሳንደር ቻክማን ፈርጉሰን ለፒኤስጂ ፕሬዚዳንት ናሰር አል ኸላፊ ከምሽቱ ድል በኋላ እንኳን ደስ ያላችሁ ብለዋል። ነገር ግን አርሰናልን የተመለከተ አንዳችም የሰነዘሩት ትችት እንደሌለ ቤን ያኮብስ አረጋግጧል። የሰር አሌክሳንደር ቻክማን ፈርጉሰን እንኳን ደስ ያላችሁ ከሚል ይዘት ውጪ አርሰናል የተመለከተም ያሉት ሐሳብም የለም። በማህበራዊ ሚዲያም የተሰራጨው ነገር እንደዛ በተነገረው መልኩ አይደለም። በእርግጥ የሰር አሌክሳንደር ቻክማን ፈርጉሰን ስብዕና ከአርሰን ቬንገር ዘመን ጊዜ ጀምሮ ከአርሰናል ጋር የነበራቸው ግንኙነት በጣም እንዲህ ጽንፍ የረገጠም እንዳልነበረ ይታወቃል። ይሄ ከጨዋታ ቤት የሚሰጡ ጋዜጣዊ መግለጫዎችን ቢኖሩ፣ ለማንኛውም ፈርጉሰን ለፓሪስ ሰን ዠርሜን እንኳን ደስ ያላችሁ መልእክት ብቻ ነው ያስተላለፉት። የሰሜን ለንደኑ ክለብ አርሰናል የፕሪሚየር ሊግ ድሉን በለንደን ጎዳናዎች ላይ አክብረዋል። በጣም ደማቅ ነበረ። በርካቶች ተመልክቶታል ብዬ አስባለሁ። ይህንን ትዕይንት በቀጥታ ስርጭቶችም ሲተላለፍ ነበረ በአብዛኛው ሚዲያ ላይ። በጎዳና ላይ ክብረ በዓሉ የተገኙ ደጋፊዎች ከ1 ሚሊዮን በላይ እንደሚገመት የለንደን ፖሊስ አረጋግጧል። የድል ክብረ በዓሉ በለንደን ከተማ ታሪክ በህዝብ ብዛት ታይቶም ተሰምቶም አይታወቅም። የህዝብ ሰልፉ 9.5 ኪሎ ሜትር ጭምር ሸፍኗል። ውድ ቤተሰቦቻችንና የለንደን ጎዳና ዛሬ ቀይ ነበረ ማለት ይቻላል። በቀጥታ ስርጭቶችም የተመለከትነው ያንን ነበረ። አርሰናል በጎዳና ላይ ሆኖ ከ22 ዓመት በኋላ ያነሳውን የፕሪሚየር ሊግ ድል አክብሯል። መድፈኞቹ ከሻምፒዮንስ ሊግ ሽንፈት አንጎቨር ወጥተው የቀጣይ ውድድር ዓመታቸውን ለስኬት እንዲሁም ላለፉት 22 ዓመት ጥረታቸው ደግሞ ለደጋፊዎቻቸው ድሉን በደማቅ ሁኔታ ሲያከብሩት ተመልክተናል። የፕሪሚየር ሊጉ ሻምፒዮን አርሰናል የዋንጫ ድሉን ከደጋፊዎች ጋር በሰሜን ለንደን ጎዳናዎች ላይ ሲያከብር በርካታ ደጋፊዎች ጎዳና ላይ ወጥተው የቡድኑን ባስ በመጠባበቅ ላይ ነበሩ። በስፍራው ቃላቸውን የሰጡት የአርሰናል ዋና ስራ አስፈጻሚም በድጋሚ በፍጻሜ እንገናኛለን ብለዋል። ተጨማሪ ዋንጫዎችን ወደዚህ እናመጣለን ያሉት ኃላፊው ይህ እንደ ክለብ ማድረግ የምንፈልገው ነገር ነው ብለዋል። ሪቻርድ ጋርሊክ የአርሰናል የዋንጫ ጉዞ አሁን በደንብ መስመሩን የያዘና በቀጣይም የሚጠበቅ ነው ብሏል። ምናልባት የአርሰናል ደጋፊን ዘንድሮ በጣም የሚያስቆጨው ነገር በሻምፒዮንስ ሊግ አንድ ጨዋታ አልተሸነፉም። በ90 ደቂቃ ያ በ90 ደቂቃ ብቻ አይደለም በጭማሪ ደቂቃ ሁላ አልተሸነፉም። ምክንያቱም ፓሪስ ሰን ዠርሜን በመለያ ምት ነው ድል ያደረጋቸው። የተቆጠረባቸው ብዛት 23 ነው። ያስቆጠሩት ጎል ብዛት ከዛ በጣም የተለየ ነው። የአውሮፓ ሻምፒዮንስ ሊግ ላይ ዋንጫው እንዳጡ ይታወቃል። እግር ኳስ የውለታ መድረክ አይደለም የሚባለው ያ ነው። ምናልባት አርሰናል በዚህ ዓመት በ90 ደቂቃና በጭማሪ ደቂቃ ያልተሸነፈ ብቸኛው ቡድን 7 ጎል የተቆጠረበት ግን በመለያ ዓመት ተሸንፎ ዋንጫ ያጣ። ለዛም ሞር አርሰናል ዋንጫውን ያጣበት መንገድ ለዛም ይመስላል አርሰናላውያን በብዙ እንዲበሳጩ ያደረጋቸው። ግን ውድ ቤተሰቦቻችን አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ሲያነሳ በጣም ድንቅ ነገሩ ያው እግር ኳሳዊ ሂደቱ የሚታየው ዋንጫ የተጫዋቾች ደስታ ነው። ከጀርባ ግን አርሰናል ከ200 ሚሊዮን ፓውንድ በላይ ገቢ አግኝቷል። በዚህ ጉዳይ ላይ ይሄ የአርሰናልን አቅም በደንብ የሚያጠናክር የአርሰናልን የተጫዋች የማስፈረምና ለሌላ ዋንጫ ራሱን እንዲያጠናክር የሚያደርግበት ሌላ በር የሚከፍት የገንዘብ ጉልበት ነው የጨመረለትና የአርሰናል ዋንጫ ያው አንድ ክለብ ስኬቱ ዋንጫ ማንሳት ነው። ሌላው ደግሞ የፋይናንስ አቅሙን ማጠናከር ነው በዛ ዋንጫና አርሰናል ውድ ቤተሰቦቻችን ታይቶ የማይታወቅ ገንዘብ በዚህ ዓመት ከፕሪሚየር ሊግም ከአውሮፓ ሻምፒዮንስ ሊግም ሰብስቧልና አቅሙ በፋይናንስ ደረጃ በደንብ የተጠናከረበት ዓመት ነው። ዴክላን ራይስ ብዙዎች አሹፈውብናል። አሁን ግን መሳቅ አቁመዋል። ይህንን ክለብን ይወዳለው፣ አሰልጣኙን ወዳለው፣ ለሰዎች የምንሰጠው ደስታ እጅግ አስደናቂ ነው። በሚቀጥለው ዓመት ከዚህ የላቀ ደስታ ጠብቁ ብሏል። በህዝበ ትዕይንቱ ላይ ጋብርኤል ማርቲኔሊ ይህ ለደጋፊዎች፣ ለቡድን አባላት፣ ለሁሉም በሜዳ ላይ ምርጡን ለማድረግ እየሞከረን ነበር። ይህንን ጊዜ ከእነሱ ጋር ማጣጣም አስደናቂ ነው ብሏል። በትዕይንተ ህዝቡ ላይ ሚኬል ሜሪኖም ይቀጥላል። ይህን ዋንጫ ማንሳት መቻል በዓለም ላይ በጣም አስፈላጊ የሆነውን ሊግ ማሸነፍ ነው። ልዩ ደስታ ላይ ነን ሲለ ተደምጧል። አርሰናል በጎዳና ላይ ትዕይንቱን ሲያከብር ማለት ነው። በእርግጥ አርሰናል የሻምፒዮንስ ሊግ ሽንፈቱ የተወሰነ ጥላ ያጠላል ተብሎ ነበረ ክብረ በዓሉ ላይ። ግን ውድ ቤተሰቦቻችን በለንደን ጎዳና ታይቶ የማይታወቅ ህዝብ ከተጫዋቾቹ ከክለቡ ጎን ሆኖ ለፕሪሚየር ሊግ ድላቸው እውቅና ሲሰጥ ተመልክተናል።
ጋብርኤል ማጋሌሽ በጣም ያማል። ነገር ግን በዚህ ቡድን በጣም ኮርቻለሁ እና አብረን ባሳካናቸው ነገሮችም ጭምር በመንገዳችን ላይ ሁሉ ለማይታመን ድጋፍ ለሰጣችሁ ምስጋና ላቀርብ ወዳለሁ። ይህን የስኬት መንገድ ከኛ ጋር ማክበር ይገባችኋልና የዛሬው የደስታ ጉዞ ለቀጣይ ሲዝን መንገድ ይከፍታል ብለዋል። ዩሊያን ቲምበርም ተጎድተን ነበር በሻምፒዮንስ ሊግ ምሽት፣ ግን በጣም ጮክ ያሉ ምላሾች ከቃላት የመነጩ አይደሉም። ቀጥሎ ከሚሆነው ነገር የሚመጡ ናቸው። ለድጋፋችሁ ለሰጣችሁን ነገር ሁሉ እናመሰግናለን። ቀጣይ ጠብቁን ብሏል። የቀድሞ ግብ ጠባቂ ነው አሮን ራምስዴል። ጓደኞቼ ፔናልቲ ሲስቱ ማየት ልብ ይሰብራል። ነገር ግን ምንም ቢፈጠር በቀድሞ ክለቤ ኮርቻለሁ። በዛ ደረጃ ላይ ወጥቶ ፍጹም ቅጣት ምት ለመምታት በራሱ ትልቅ ድፍረት ይጠይቃል። ጓደኞቼን ለፕሪሚየር ሊግ ድላችሁ እንኳን ደስ ያላችሁ፣ ለቀጣይ ትልቅ ነገር እጠብቃለሁ ብሏል። ዌስሊ ሽናይደር የፕሪሚየር ሊጉ አሸናፊ ናቸው፣ ግን ሻምፒዮንስ ሊጉ ለአርሰናል መሸነፍ ልብ ይሰብራል ማለቱ የሚዘነጋ አይደለም። ካይ ሃቨርትዝ ለሁለት የተለያዩ የእንግሊዝ ክለቦች የፍጻሜ ግብ አስቆጥሯል። ለቼልሲ ያስቆጠሩ ነበር ሲቲ ላይ ዋንጫ በሉበት። ለአርሰናልም ተመሳዩን ነገር አድርጎ ነበር። ያው ውጤት አላስጠበቁበትም። አንድ ንጻሬ እየተነሳ ነበረ። የ2006ቱ የአርሰን ቬንገር ዋንጫ ሻምፒዮንስ ሊግ ፍጻሜ ደርሶ የተሸነፈው ቡድን እና የአሁኑ ቡድን በብዙ ይቀራረባሉ፣ ይመሳሰላሉ ሲባል ነበረ። በነገራችን ላይ ያኛው ቡድን በቀይ ተጫዋች ወጣበት እንጂ 2006ቱ 29.7 በመቶም ፖዚሽን ነበረው። ካሁኑ የተሻለ ነው። ያኔውም በቀይ ወጥቶባቸው ጨዋታ ብልጫ የተወሰደባቸው አንዱን በባርሴሎና የነበረ። በአንጻራዊነት ያኛው ቡድን ሞር አደገኛ ነበረ። በእርግጥ የሁለት የተለያየ ዘመንን ክለቦች ወስዶ ማነጻጸር ተገቢነት ባይኖረውም ግን ከቁጥር ደረጃ አይነት ነበረው። ምናልባት አርሰናል ቤት የቡድን ዜና መጨመር የወደድ ነው የኢታን ዋኔሪን ጉዳይ ነው። ወደ ለንደን ተመልሷል። ወደ ቤተሰቦቻችን በአርሰናል የልምምድ ማዕከልም ተገኝቷል። ተጫዋቹ የእንግሊዝ ብሔራዊ ቡድን ጥቂት ልምምዶችንም በቀጣይ ይካፈላል ተብሎ ይታሰባል። በነገራችን ላይ በአርሰናል ቀጣይ ዕጣ ፈንታውን በተመለከተ እስካሁን የተወሰነ ነገር የለም። ቃል ስፖርት እየተከታተለ እናደርሳችኋለን። ላይክ ማድረግ ግን እንዳትረሱ፣ አበረታቱ። ለእኛ በብዙ ያስፈልገናል የእናንተ ላይክ። መረጆችን ከስር ከስር እንድናመጣም እንደ ማበረታቻ ነው። ሁላችሁም ላይክ አድርጉን። ለፈጣን መረጃ ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። እዚህ ጋር እናብቃ።